ጾመ ነቢያት የሚገና ጾም የሚገባበት ቀን በየትኛውም ዓመት ላይ ቢውል ህዳር 15 ቀን ነው የሚገባው። በየትኛውም ዓመት ላይ ቢውል ማለት ነው። የሚፈታው ደግሞ በዘመነ ማርቆስ፣ በዘመነ ሉቃስ፣ በዘመነ ማቴዎስ ሲሆን ታኅሳስ 29 ቀን ይፈታል። በሶስቱ ወንጌላውያን ዘመን ማለት ነው። የዘንድሮ ዘመነ ማርቆስ ስለሆነ 2018 ዓመተ ምህረት ታኅሳስ 29 ቀን ይፈታል ማለት ነው። በአራት ዓመት አንዴ በዘመነ ዮሐንስ ደግሞ ታኅሳስ 28 ቀን ይፈታል ማለት ነው። ከዛ ውጭ ግን በሶስቱ ወንጌላውያን ዘመን ታኅሳስ 29 ቀን ነው የሚፈታው። መቼ ገብቶ? ህዳር 15 ቀን ገብቶ። ይህንን ሁላችሁም በደንብ ልብ ብላችሁ ካስተዋላችሁ በየዓመቱ አትጠይቁም። በደንብ ስለምትረዱ መቼ እንደሚገባ ስለምታውቁ ማለት ነው። ስለዚህ የጾመ ነቢያት ቅበላ እስከ መቼ ድረስ ያለው ነው ስንል እስከ ህዳር 14 ቀን ድረስ ቅበላ ነው ማለት ነው። ብዙ ሰዎች የቅበላን ስርዓት የሚያከናውኑበት መንገድ ፍጹም ስህተት ነው። እኛ ቅበላን የምናውቅበት መንገድና ቤተክርስቲያናችን የቅበላን ስርዓት ያዘጋጀችበት መንገድ እንዲሁም ደግሞ ስርዓቱ ፍጹም የተለያየ ነው። እኛ ቅበላ ብለን የምናከብረው ጾሙ ህዳር 15 ቀን የሚገባ ከሆነ ህዳር 14 ቀን በጾሙ ውስጥ የማንበላቸውን ምግቦች ሁሉ መብላት፣ ምግብን መበቀል እንያዝ ነው። መጠጥን መጠጣት፣ በጭፈራ ቤቱ በዳንኪራ ቤቱ ኃጢአትን መስራትን የተያዝ ነው። እኛ ቅበላ ብለን የምናከናውነው ማለት ነው። ቤተ ክርስቲያናችን ግን ቅበላ ብላ የቅበላን ስርዓት የሰራችንን ከዚህ ፍጹም ተቃራኒ በሆነ መንገድ ነው። ቅበላ ምንድነው የሚለውን ስንመለከት ቅበላ ማለት በእንግድነት ለሚመጣው እንግዳ ለእንግዳው የሚመጥነውን ያህል ክብር ለመስጠት አዘጋጅቶና ተዘጋጅቶ መቀበል ነው የቅበላ ትርጉሙ ማለት ነው። መንፈሳዊ ከሆነ ቅበላው ደግሞ በመንፈሳዊ ሕይወት ጸርቶ መዘጋጀት ነው። ለምሳሌ መጪው ጾም ከሆነ ለዚህ እንግዳ ለሆነ ጾም ንስሐ መግባት እንዲሁም ደግሞ መጾም፣ መስገድ በጾሙ ለሚፈጸሙ ስርዓቶች ሁሉ ራስን አዘጋጅቶ መቀበል ነው ትክክለኛው የቤተ ክርስቲያናችን የቅበላ ስርዓት ማለት ነው። በዚህ ምክንያት ታዲያ ሊቃውንት አባቶቻችን ቅበላን በመብልና በመጠጥ በመስከር በመዘሞት ሳይሆን ጾምን ራሷኑ ጾመው ቅበላ ያደርጉባት ነበረ። ራሷኑ ጾምን ጾመው በአዋጅ የታወጀውን ጾም ለመቀበል ይዘጋጁበት ነበረ። ምክንያቱ ስለምንድን ነው ስንል በጉጉት የሚጠብቋት የሚጠቀሙባት በዓመት የሚነፍቋትን የጾም እንግዳ ሊቀበሉ ነውና ጾምን ራሷኑ ጾመው ቅበላ ያደርጉባት ነበረ ሊቃውንት አባቶቻችን። ልብ በሉ እንግዲህ እንግዳ ሲመጣ እንደ እንግዳው ክብር መዘጋጀት ይገባናል። ስለዚህ አስቀድመን ጾመ ነቢያት የገና ጾም ከመግባቱ አስቀድሞ በጾም ወቅት ለምንፈጽማቸው ስርዓቶች ሁሉ አስቀድመን ልንዘጋጅ ያስፈልጋል። እኛ እንደ አባቶቻችን ማድረግ ባንችል እንኳን እነርሱ የሰሩትን ሥራ ሰርተን ልንመስላቸው ይገባናል ወገኖቼ፣ እንጂ መጠጥ ቤቱን፣ ጭፈራ ቤቱን፣ የዝሙት መንደሩን ልናጨናንቅ አይገባም። መጽሐፍ ቅዱስ ከእንዲህ ያለ ግብርም መንደርም ራቁ ተለዩ ነው የሚለን። ቅበላ ምግብን በመበቀል አይደለምም አልነበርምም። በጾም ልክ እንደ አባቶቻችን ነው ስርዓቱ መሆን ያለበት። ለክርስቲያኖች በማይገባ በመብል በመጠጥ በዝሙር በጭፈራ በዳንኪራ ጾምን መቀበል ነውር ነው። ከነውርም በላይ ደግሞ ኃጢአት ነው ወገኖቼ። ስለዚህ ለክርስቲያን አብዝቶ መብላትና መጠጣት በማንኛውም ቀን ቢሆን በዚህ ግብር መታደምም መታየትም ማሰብም አይገባም። በክርስቶስ ደም የከበረን ሰውነት በዝሙት በስካር በጭፈራ በእንዲህ ያለ ግብር ማቆሸሽ የአሕዛብ ሥራ ነው እንጂ የክርስቲያን ሥራ አይደለም፣ ተገቢ አይደለም። ስለዚህ ከእንዲህ ያለ ግብርም መንደርም ልንርቅ ያስፈልጋል። ታዲያ ክርስቲያኖች ቅበላቸው እንዴት ነው መሆን ያለበት የሚለውን ስንመለከት ክርስቲያኖች ቅበላቸው በየደብሩና በየገዳሙ ሱባኤ በማሰብ ንስሐ በመግባት የበደልነውን በመካስ የቀማነውን በመመለስ በፊት ከሚበላውና ከሚጠጣው ቀንሶ በመጠን ብቻ ሳይሆን በአይነትም ጭምር ቀንሶ ለመጪው ጾም መዘጋጀት ትክክለኛው የቅበላ ስርዓት ይህ ነውና ይህን እንድናደርግ እርሱ አምላካችን ይርዳን ወገኖቼ። ስለዚህ አሁን አስቀድመን ይህን አስተምሮ ተማመረናል። ስለ ቅበላው ስርዓትም አውቀናል። ጾመ ነቢያትም መቼ እንደሚገባ አውቀናል። ስለዚህ ህዳር 15 ቀን ጾሙ የሚገባ ከሆነ እስከ ህዳር 14 ቀን ድረስ የቅበላውን ስርዓት ሁላችንም ልናከናውን ያስፈልጋል ወገኖቼ። የበደልነውን ክሰን የቀማነውን መልሰን የበደልነውን ብቻ ሳይሆን የበደለንም ጭምር ይቅር ብለን ሄደን ይቅርታ ጠይቀን ንጹሕ ልንሆን ያስፈልጋል። በንስሐ ውሃ ታጥበን በውስጣችን ቂም በቀል ካለን ቂም በቀላችንን አውጥተን
በንስሐ ታጥበን ንጹህ ልንሆን ያስፈልጋል። አለበለዚያ ከነ እድፋችን ከነ ቆሻሻችን ከነ ኃጢአታችን ሆነን ብንጾም ብንጸልይ ጾም ጸሎታችን ተቀባይነት ላይኖረው ይችላል። ጾም ጸሎታችን ተቀባይነት እንዲኖረው ድካማችን ፍሬ እንዲያፈራ ከፈለግን አስቀድመን እስከ ኅዳር 14 ቀን ድረስ የንስሐ አባቶቻችንን አናግረን ንስሐ ልንገባ ያስፈልጋል። ንስሐ ገብተን በንስሐ ውሃ ታጥበን ንጹህ ሆነን ይህንን ጾመ ነቢያትን ወይም ደግሞ የገና ጾምን ልንጾም ያስፈልጋል። እንግዲህ ስለ ጾም ምንነትና ስለ ቅበላው ስርዓት ከብዙ በጥቂቱ ከተመለከትን ዘንዳ ጾመ ነቢያትን ስለምንድን ነው የምንጾም የሚለው ልናውቅ ያስፈልጋል። እንግዲህ ይህ ጾም ከቤተ ክርስቲያናችን የአዋጅ አጽዋማት መካከል አንዱ ነው። ቅድስት ቤተ ክርስቲያናችን 7 የአዋጅ አጽዋማትን ደንግጋልናለች። ማንኛውም ክርስቲያን ሊጾመው ይገባል ብላ ማለት ነው። ከነዚህ ከ7ቱ የአዋጅ አጽዋማት መካከል አንዱ ጾመ ነቢያት ነው። እንግዲህ ነቢያት የጌታችንን የመድኃኒታችንን የኢየሱስ ክርስቶስን መውረድ መወለድ በትንቢት መነጽር እየተመለከቱ የጾሙት ታላቅ ጾም ነው። ዛሬም እኛ ክርስቲያኖች ታዲያ የአባቶቻችንን ፈለግ ተከትለን በጾምና በጸሎት ወቅቱን በማሳለፍ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ወደ ዓለም መምጣቱንና የዓለም ቤዛ መሆኑን የምናስብበት ታላቅ ጾም ነውና ለዚህ ነው ይህንን ታላቅ ጾም የምንጾመው ማለት ነው። ልብ በሉ ወገኖቼ፣ ይህ ጾም ታዲያ የተለያዩ ስያሜዎች አሉት። ጾመ ነቢያት ይባላል፣ ጾመ ማርያም ይባላል፣ ጾመ አዳም ይባላል፣ ጾመ ፊልጶስ ይባላል። እነዚህ ስያሜዎች ለምንድን ነው ለዚህ ጾም የተሰጡት የሚለውን ደግሞ ልናውቅ ያስፈልጋል። የመጀመሪያው ጾመ አዳም ይባላል ብለናል። ጾመ ነቢያት ለአዳም የተነገረው ትንቢት የሚጠበቀው ሱባኤ እንደደረሰ የሚያበስር በመሆኑ ጾመ አዳም ይባላል። አዳም ቢበድልም ንስሐ ገብቶ በማልቀሱ ከልጅ ልጅ ተወልጄ አድንሃለሁ ብሎ የተነገረው ተስፋ መድረሱን ሚስጥረ ሥጋዌ እውን ሊሆን መቃረቡን የሚያስረዳ ጾም ነውና ጾመ አዳም ተብሎ ይጠራል ማለት ነው። እንደዚሁም ደግሞ ጾመ ነቢያት ይባላል። ለምንድን ነው ጾመ ነቢያት ተብሎ የተሰየመው ስንል ነቢያትም የሚስጥረ ሥጋዌ ነገር ተገልጦ ስለታያቸው ክርስቶስ ለሰው ልጅ የሚከፍለውን የፍቅር ዋጋ በትንቢት ተመልክተው ጾመውታልና ጾመ ነቢያት ይባላል ማለት ነው። ይህ ጾም የራቀውን አቅርቦ የረቀቀውን አጉልቶ ስላሳያቸው እስከ ሞት ድረስ ቢደበደቡም ከመከራው ጽናት የተነሳ ዋሻ ለዋሻ ቢንከራተቱም የፍየል ሌጦ ለብሰው ቢዞሩም የተስፋው ቃል ሁሉን አስረስቷቸው ከትንቢቱ ባለቤት ጋር በመንፈስ ተዋህደው አልፈዋል ማለት ነው። ስለዚህ ይህ ጾም ጾመ ነቢያት ተብሏል ማለት ነው። በተጨማሪም ደግሞ ይህ ጾም ጾመ ሐዋርያት ይባላል። ለምንድን ነው ጾመ ሐዋርያት የተባለው ካልን ደግሞ ሐዋርያት ምን ሰርተን የክርስቶስን ልደት እንቀበለው ብለው ይህንን ጾም ስለ ጾሙት ጾመ ሐዋርያትም ተብሎ ይጠራል ማለት ነው። በተጨማሪም ደግሞ ይህ ጾም ቀደም ምን ይባላል ብለናል? ጾመ ማርያም ይባላል ብለናል። ለምንድን ነው ጾመ ማርያም የተባለው ካልን ጾመ ነቢያት እመቤታችን ቅድስት ድንግል ማርያምም ወልደ አብን ጸንሼ ምን ሰርቼ እወልደዋለሁ በማለት ጾመዋለችና ጾመ ማርያም ይባላል። ይህንን ያለችው ግን በመደነቅ ነው። አንድም ደግሞ በትህትና ነው። አንድም ደግሞ ቀደምት አባቶቿ ነቢያት ሲጾሙ ታይታ ይህንን ጾም ጾመዋለች ማለት ነው። እንዴት ጸንሼ እወልደዋለሁ ማለት ጥርጥር ሳይሆን ተደሞ ነው ወገኖቼ። ጥርጥር አድርጋችሁ እንዳትረዱ። ይህ ነገረ ልደቱን አይመረመርነት የሚገልጽ ነው እንጂ ጥርጥር አይደለም። በሌላ በልኩ ደግሞ ትህትና ነው ወገኖቼ። እግዚአብሔር አምላክ ቅድስናዋን አይቶ በብስራተ መልአክ አማካኝነት ክርስቶስን እንደምትወልድ ቢነግራትም የትህትና እናት ናትና ምን ሰርቼ የሰማይና የምድርን ፈጣሪ እችለዋለሁ ስትል መብርሃን ድንግል ማርያም ይህንን ጾም ጾመዋለችና ጾመ ማርያም ተብሎ ይጠራል ማለት ነው። እንዲሁም ደግሞ ይህ ጾም ጾመ ፊልጶስ ተብሎ ይጠራል። ለምንድን ነው ጾመ ፊልጶስ የተባለው ስንል ሐዋርያው ቅዱስ ፊልጶስ በአረማውያን ዘንድ ገብቶ ሲያስተምር በሰማዕትነት ሲሞት አስክሬኑ ከደቀ መዛሙርቱ ስለተሰወረ እግዚአብሔር የተሰወረውን የመምህራቸውን አስክሬን እንዲገልጽላቸው ከኅዳር 16 ቀን ጀምሮ ሲጾሙ በሦስተኛው ቀን የመምህራቸው አስክሬን ቢመለስላቸውም ጾሙን ግን እስከ ልደት ድረስ ቀጥለውታል። ስለዚህ ይህ ጾም ጾመ ፊልጶስ ተብሎ ይጠራል ማለት ነው። ጾምን ትእዛዝ ስለሆነ ብቻ ሳይሆን የፍቅርና የበረከት ምንጭ በመሆኑ ጭምር ደስ እያለን ብንጾመው ከቅዱሳኑ በረከት ረድኤትን እናገኛለን። የቅዱሳኑ በረከት በሁላችን ላይ ያድርብናል። ስለዚህ ይህንን ጾም ቤተ ክርስቲያናችን ጾሙ ስላለችን ብቻ ሳይሆን ከልባችን ሆነን ለምን እንደምንጾም አውቀን ልንጾም
ያስፈልጋል ማለት ነው ወገኖቼ። ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። እኛ ቤተክርስቲያናችንን ባወቅናት ልክ ሌሎች እንዲያውቋት፣ እኛ በተረዳናት ልክ ሌሎች እንዲረዷት ባገኘነው አጋጣሚ ሁሉ ልናስተምር ያስፈልጋል። ለምሳሌ በስራ ቦታ፣ በመንገድ ላይ፣ በትምህርት ቤት፣ በካፌ፣ በተለያዩ ቦታዎች ላይ ቁጭ ብለን የምናውቃትን ነገር ሁሉ በውይይት መልክ ልናስተምር ያስፈልጋል። ለምሳሌ ጾመ ነቢያት ወይም የገና ጾም መቼ ነው የሚገባው? ለምንድን ነው የሚጾመው? እያሉ ይጠይቃሉ ሰዎች፣ ጓደኞቻቸውን ወንድሞቻቸውን ይጠይቃሉ። በሚጠይቋችሁ ጊዜ ደግሞ ተገቢ የሆነ መልስ ልትሰጡ ያስፈልጋል። የሚጾምበትን ቀን ብቻ መንገር ሳይሆን ለምን እንደሚጾም እንደዚሁም ደግሞ የቅበላው ስርዓት እንዴት እንደሆነ አሁን የተማማርነውን ሁሉ ባገኛችሁት አጋጣሚ ልታስተምሩ ያስፈልጋል። ራሳችሁ ማስተማር ከቻላችሁ ራሳችሁ፣ ካልቻላችሁ ደግሞ ይህንን አስተምሩ አውርዳችሁ በየሶሻል ሚዲያዎቻችሁ ላይም ጭምር እየለቀቃችሁ ልታስተምሯቸው ልታሰሟቸው ያስፈልጋልና እንዲህ ያደርገን መንፈሳዊ ግዴታችንን ልንወጣ ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳት ጠብቆ ያስተማረን መከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳደርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እና ሐዘን ለአብዳን ይላታል ቅዱስ ያሬድ። ጾም የሰነፎች ሐዘን ነች፣ ወትፍሲት ለጠቢባን የጠቢባን ደስታ ነች። ሰነፎች ጾም ያስጠላቸዋል። ገና ጾም በገባ በአንድ ቀኑ ሊፈታ ስንት ቀን ቀረው የሚል ሰው አለ። ሐዘን ለአብዳን ማለት ነው። ለጠቢባን ደስ ተደስቶ ለመጾም እግዚአብሔር በቸርነቱ ይርዳል። እንዴት ብንጾመው ነው እግዚአብሔር ደስ የሚለው? ይህን ልናገርና አበቃለሁ። እግዚአብሔር ብዙ እንዲህ አድርጋችሁ ጾሙ ብሎ ተናግሯል። በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ክርስቶስ አልመለሰውም፣ ዘሎታል። ዘለለውና ስትጾሙ ብሎ ነው የጀመረው። ምን ስትሉ? መቼስ መጾምማ እሱ የታወቀ ነው አለ። መጾም ያስፈልጋል አያስፈልግም እሱ የክርስቲያን ጥያቄ አይደለም። ስትጾሙ አለ። አፈጻጸሙ ላይ ነው እንጂ ውይይት ያደረገው ራሱ አስፈላጊነቱ ላይ ጥያቄ የለው። ስትጾሙ እንደ ግብዞች አጠውልጉ፣ ለታይታ አታድርጉት፣ ለተሪዮ አታድርጉት አለ። በሌላ ስፍራ ደግሞ ስለ ጽድቅ የሚጾሙ ብፁዓን ናቸው። ስለምን? ስለ ጽድቅ። ሰው በብዙ ምክንያት ሊጾም ይችላል። ለውዳሴ ከንቱ ሊጾም ይችላል እንደ ግብዞች። አጠገቡ ያሉት ሁሉ እየጾሙ እሱ ሲበላ ሆዳም እንዳይባል አፍሮ የሚጾም ሰው ሊኖር ይችላል። ለቁጠባ ሊጾም ይችላል ሰው። በምሳው የከበረ ይለዋል የኛ መጽሐፍ። ጾም ሲመጣ በቃ የቁርስ የለ ወጪ የምሳ የለ ብሎ ሊያጣራቅም ይጾማል። የጽድቅ አይደል? አይሁድ ጳውሎስን ካልገደልን አንበላም ብለው ጾመዋል። የጽድቅ ነው አይደለም? ስለ ጽድቅ ማለት ምንድነው? ከኃጢአት ለመከልከል ብለው የሚጾሙ ሰዎች ብፁዓን ናቸው። ሕገ እግዚአብሔር ለመጠበቅ ብለው የሚጾሙ በተለይ በዓለማችንም በአገራችንም እንደ ግለሰብም በዚህ ሰዓት ጾም ያስፈልገናል አያስፈልግም? ያስፈልገናል። ጾም ብቻ የሚፈታቸው ችግሮች አሉ፣ ያለ ጾም የማይፈቱ። እዚህ የማቴዎስ 17 ላይ ጌታችን በታቦት ተራራ ያደረገውን ክብሩን የገለጠበትን ታሪክ ታውቃላችሁ። እሱ ታሪክ ላይ ከታች የተጻፈ ብዙ ጊዜ ትኩረት የማይሰጠው የወንጌል ክፍል አለ። ጌታችን ወደ ታቦር ተራራ ስንት ደቀ መዛሙርት ነው ይዞ ሄደው? 3። ስንት ይቀራሉ መሬት ላይ? ሂሳብ ላይ ችግር አለ እንዴ? ስንት ሰው ይቀራል? 9ኙ በጣም ጭንቅ ላይ ነበሩ። በነገራችን ላይ ጋኔል ያለበት ልጅ ያለው ሰው ልጁን አምጥቶ ማን ነው ደቀ መዛሙርቱን ፈውሱልኝ አላቸው። ስንት ሆነው?
እምቢ አላቸው። ለ9 ጋኔሉ እምቢ አለ። ሌላ ቀን እኮ አጋንንት በስም ተገዙልን እያሉ ደስ እያላቸው መጥተዋል፣ ለክርስቶስ ነግረውታል። ያን ቀን ግን ጋኔሉ እምቢ አለ። ስንቶ ነው ግን? ይሄ ጋኔል ደግሞ ክፋቱም መሰላችሁ ደንቆሮና ዲዳ ነበር ይላል። እየሰማችሁ ነው? አይሰማም፣ አይናገርም። ምን ማለት መሰላችሁ? የት ነው ያዝከው ስትለው አይሰማም። ውጣ መች ነው የምትወጣው ስትለው አይመልስም። ለ9 ተሰቃዩ። በኋላ ጌታችን ከዚያ ተራራ ወረደ። ሲወርድ ሰውየው ሄደና ጌታ ሆይ ልጄን ጋኔን ይዞታል፣ በጨረቃ ይጥለዋል። በምን ይጥለዋል? ማታ ማታ ይነሳበት። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉ። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? አይገርም? ክርስቶስም ቢቻልህስ ይባላል። ተማሪዎቹ ካቃታቸው ያው መምህሩም እንደነሱ ነው ብሎ እኮ እግዚአብሔርን ያስናቅነው እኛ ነን እኮ። እኛ ስላቃተን ያቅተዋል የሚሉ ሰዎች አሉ። ቢቻልህስ ልጄን ፈውስልኝ አለ። ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለ። ጌታ ሆይ አምናለሁ፣ አለማመኔን እርዳው። አምናለሁ፣ አለማመኔን እርዳው ማለት ምንድን ነው? አምናለሁ በጽንሰ ሐሳብ ደረጃ፣ ግን እምነቴ ብቁ ስላልሆነ አለማመኔን እርዳው። ከዛ ጌታ ወደ ሕዝቡ ዞረና እማታምንና ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ አለ። ልጁን አምጡት አለ። ውጣ አለው። ጋኔኑ ወዲያውኑ ወጣ ይላል። ስሙ የተመሰገነ ይሁን። ከዚያ ሐዋርያቱ አሁን ሕዝቡ ተበተነ። ጋኔን እስኪወጣ ነበር። ጋኔኑ ሲወጣ ሄደ ሕዝቡ። ሲሄድ ሐዋርያት ቀሩ። ከሐዋርያቱ ደግሞ 9ኙ ለብቻቸው ወደ ጌታ ቀረቡና ጌታ ሆይ እኛ ልናወጣው ያልቻለው ለምንድን ነው አሉት። ይህን ጋኔን አውጡ ብለህ ስልጣን ሰጥተናል። ክህነት ተሰጥቷቸዋል። ባጋንንት ላይ ስልጣን ተሰጥቷቸዋል። ለምን አቃተን እኛ ብለው ጠየቁት። ጌታችን ምን አለ? ስለ እምነታችሁ ማነስ ነው አለ። ስለ ምናችሁ ማነስ ነው? በደንብ አስተውሉ። ቅድም ህዝቡን የማታምን ጠማማ ትውልድ አለ። አሁን ደግሞ ሐዋርያትን ስለ እምነታችሁ ማነስ ነው። ይህ ጋኔን ያልወጣው በህዝቡ የእምነት ጉድለት ነው ወይስ በሐዋርያቱ? በሁለቱም ነው። ግን ልብ አድርጉ፣ ክርስቶስ ደቀ መዛሙርቱን ለብቻቸው እምነት የላችሁም አለ። ህዝቡን ለብቻው እምነት የለህም አለ። እኛ ብሎ ምንድነው የምናደርገው? እኔማ ስልጣን ሰጥቻቸው ነበር፣ መቼ ይጠቀሙበታል? እምነት ይጎላቸዋል፣ አይረቡም ብሎ ህዝቡ ፊት ሐዋርያቱን ባዋረደ ነበር። እንደዚህ ዘመን ቢሆን ኖሮ ካህናት ሲሰደቡ ህዝቡ ደስ ይለዋል። አሁን ጳጳሳት ሲሰደቡ ደስ ይለዋል። ምን አባት አለ ሲባል ደስ ይለዋል። ትናንት ከትናንት ወዲያ ተናደው የተናገሩ ሰዎችን ቪዲዮ እየወሰዱ አይደል አሁን እያሰሙን ያሉት። ሲኖዶስ ሲሰደብ፣ አባቶች ሲሰደቡ ደስ ይለዋል። ችግሩ እኮ አባቶች ላይ ነው ሲባል ሰው ደስ ይለዋል። ክርስቶስ ግን እንደዚህ ያላደረገ። ችግር ነበረባቸው፣ አዎ ነበረባቸው፣ ግን ህዝቡ ፊት አላዋረዳቸው። ህዝቡን ነው የወቀሰው። ሐዋርያቱ እምነት ቢጎላቸውም እንኳን እናንተ እምነት ካላችሁ ይህ ጋኔን ምን ይል ነበር? ይወጣ ነበር። እምነት የላችሁም ብሎ አባረራቸው፣ ሸኛቸው። ሐዋርያቱን ደግሞ ምን ህዝብ አለ ይሄ የማይረባ ህዝብ አላለ። እምነት የሌለው ህዝብ እናንተ እኮ ታወጡ ነበር፣ ህዝቡ እምነት ጎሎ ነው አላለ። በእናንተ ችግር ነው አለ። ካህናቱን ለብቻ ህዝቡን ለብቻ ነው የሚገስጸው። ከዚያ ውጭ ግን ጋኔኑ ያልወጣበት ምክንያት ምንድን ነው? ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት ሊወጣ አይችልም። አንዳንድ ጋኔን አለ ያለ ጾም ያለ ጸሎት የማይወጣ። እስቲ እያንዳንዳችን ይህንን ልጅ ከልጅነቱ ጀምሮ ይጥለው ነበር የተባለ አይነት ከልጅነታችን ጀምሮ ሊለቀን ያልቻለ ጋኔን የለም ወይ? የግድ ርኩስ መንፈስ መሆን የለበትም። ሱስ ሊሆን ይችላል፣ አመል ሊሆን ይችላል፣ ክፉ ጠባይ ሊሆን ይችላል። ሊለቀን ያልቻለ ይህ ልጅ በጨረቃ ይነሳበት ነበር ይላል። በምን? ማታ ማታ ሲመሽ የሚጀምረን አመል ምንድን ነው? እኛ ጨረቃ ሲመጣ የሚነሳብን የለም የሆነ ነገር። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። አንዴ ቁጡ የሚያደርገን፣ አንዴ ትሁት የሚያደርገን፣ አንዴ ንጹህ የሚያደርገን፣ አንዴ ርኩስ የሚያደርገን። እያንዳንዳችን ልንላቀቀው ያልቻልነው የሆነ ጋኔን አለ። አገራችን ውስጥ ብትሆን
ምንድነው የሚነሳባት በጨረቃ? ሌሊቱን ምን ተፈጽሞ ነው የሚያድረው? አንዴ ወደ እሳት፣ አንድ ሰሞን አገሩ ድብልቅልቅ ይላል፣ አንድ ሰሞን ደግሞ ተፋቅረን እፍ እንላለን የሚባለው ልክ እንደ ባልና ሚስት 3 ጉልቻ እፍ ስትሏል የሚነደው የፍቅርን እሳት እፍ ምንልበት ጊዜ አለ። ኢትዮጵያ ለዓለም ዋንጫ አለፈ፣ ለአፍሪካ ዋንጫ አለፈች ብለን አሁን በቀደም ሲበጠበጥ አልነበር አገሩ? በማግስቱ ደግሞ ሲሰዳደብ ነው ያለው። አንዴ ወደ እሳት አንዴ ወደ ውሃ ማለት ከዚህ የተለየ ምን አለ? አንዴ ፍቅር ያረገናል፣ አንዴ ጸበኛ ያረገናል። በጨረቃ የሚጥለን ሊላቀቀን ያልቻለ ኢትዮጵያውያን ምንድን ነው በሽታችን? እንዲህ አይነቱ ችግር ያለ ጾምና ያለ ጸሎት ሊወጣ አይችልም። የሰማነውን በልቡናችን ያሳድርብን።